ኤፍሬም ግን ምን ነካ? ጤነኛ ነክ? ወንድምክ እንደፈለገ የሆነ እየመጣ አሸሸ ገዳይ እያለ ከውሽምት ጋር ታዳ እሰይ ባሌ ብላ መቀበል አለባት እንዴ? እሱ እኮ ወዶ ፈቅዶ ነው አይደል? እኔ ከቤት እወጣለሁ፣ አንቺ እኔ የኖርኩበት ቤት ተመልሰሽ ግቢ፣ እኔ ቤቱን ተከራይቼ እወጣለሁ ብሎ እኮ ነው ቃል ገብቶ እኮ ነው እሱ ከቤት ወጣ ማለት ነው። አንተ ምን ዛሬ ምን ይፈጠር ነው የምትለው? ኤፍሬም ተብዬው ማለት ነው እንዴ? ቆይ ሩታ ለምንድን ነው ደስተኛ ሆነች? ለምን ሳቀች? ለምን አላዘነችን? ካለሱ ሩታ መኖር አትችልም እንዴ? እንደ ልጅ ከሆነ እኮ እንደፈለገው እኮ ማሳደግ ይችላሉ። እሱም ሩታ እኮ ተናግራለች፣ እንደፈለገ መጥቶ ልጁንም ማየት ይችላል። ጠዋት መጥቶ እስከ ማታ አይቶ እንደፈለገ መሆን ይችላል። ግን አንድ ቤት ማደርም አንድ ላይ መኖር አንፈልግም ብላለች። በቃ አንድና አንድ ነገር ተናግራለች። ኤፍሬም ግን ወንድሜ 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 ሩታ በዛ ሰዓት እርጉዝ ሆነ እሱ እንደፈለገ ሲሆን በራሱ ቤት ሲኖር ሩታ በዛ ሰዓት ነፍሰ ጡር ሆና ቤት ተከራይታ ስትኖር አንተ በዛ ሰዓት ለምን ለወንድም እንደዚህ እንደዚህ ብላ አልተናገርክ? አሁን ዛሬ ሩታ እሱን ከቤት ስላስወጣ ዛሬ ለወንድም ተቆርቅራ ዛሬ መታ ስትናገር የሚባል ነገር የለም። ሩታ ምንድናት? ባጣ ቆይናት እንዴ? እሱ እንደፈለገ አሸሸ ገዳይ እያለ ሩታ እሰይ ባሌው እንኳን ደህና መጣ ብላ መቀበል አለባት እንዴ? እስኪ ቤተሰብ ንገሩ እንዴ? የሚባል ነገር የለም እንዴ? አበዛችሁ። ወንድም ተብዮ ከሱ ዙራ ሳይበቃ ወንድም ተብዮ ጨራሽ ቤት ድረስ መጥቶ እንዴ! አረ በጣም ምን ሆነ? እግዚአብሔርን እንዴ! የሚዲያ ሰዎች ናቸው እኮ። ትኖርበት በቃ ሩታ አልፈለገችውም አይደለም፣ ትኖርበት ተዋት። እናንተም የራሳቸው ህይወት ቀጥሉ። በቃ ሩታ አትፈልግም አይደለ? እሱም እንደፈለገ ይሁን፣ እኔም በቃኝ ብላለች። በቃ በቃኝ ብላለች። በቃ ሩታ ካልፈለገች በግድ አንድ ላይ ካልሆናችሁ እሱ እኮ ነው ጥፋት ላይ ጥፋትን እያጠፋ ያለው ማለት ነው። የሩታ ጥፋት ምንም ነገር አልታየብኝም ቤተሰብ ማለት ነው የምር። እስኪ ለማንኛውም ቤተሰብ ይህን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ አድርጉኝ። ሰላምታ ሳሌላቸው እንግዲህ ወደ ወሬ ገብቻለሁ። እንግዲህ ዛሬ ኤፍሬም እና ሩታ ተገናኙ። እስከ ቤት ድረስም የመጣ ጭራሽ ሩታ ለመቆጣትም ትሞክራለ። ኤፍሬም ወንድምክ ጥሩ እየሰራ ነው። ምን አለ ወንድም ጋር ሄዳ እንደፈለክ ብትናገረው? ወንድምን ትፈራለ? ደግሞ ሩታ ጋር መታ እንደፈለክ ለመናገርም ትሞክራለ። ሩታ ደግሞ የልቤን የተናገረችልኝ ማለት የኔ ጀግኒት ማለት የኔ አትበገሪ ጠንካራ ሴት ናት። ገባ? እሱ እኮ ወንድ ነው። እኔ በዛ ሰዓት ነፍሰ ጡር ሆኜ እኮ ብቻዬን ኖርቻለሁ። እሱ እኮ ወንድ ልጅ ነው። እንደፈለገ መሆን እንደፈለገ መኖር ይችላል። እንደፈለገ መሄድ ይችላል። እኔ ዛሬ እዚህ ቤት ስለመጣው አንተ ለምንድን ነው እንደዚህ ልትናገር የምትችለው? አለች። ትክክል ሩታ የተናገረችው ትክክለኛ መልስ ነው ለኤፍሬም የሰጣችው ማለት ነው። ስለዚህ የሩታ ጥፋት ምንም የለም። በቃ ሩታ ካሮች ጋር መኖር አትፈልግም አይደለ? ልጁ እንደፈለገ ጠዋት መጥቶ እንደፈለገ ማየት ይችላል፣ ማታ መሄድ ይችላል። ግን አንድ ላይ አርቦ መኖር አልፈልግም። እኔም የራሴ ህይወት እየኖርኩ ነው፣ እሱም እየኖረ ነው። ተከራይቶ መኖር ይችላል። እኔም እየኖርኩ ነበር በፊት ነፍሰ ጡር ሆኜ እኔም ብዙ ነገሮችን ችዬ እየኖርኩ ነበረ። እሱ ወንድ ልጅ ነው፣ እንደፈለገ መኖር ይችላል። ለምንድነው እኔ መታ ለምትናገረኝ? ለምንድነው መታ የምትረብሸኝ? እያለች ሩታ ልክ ናት። ኤፍሬም ግን ወጥ ረገጥከ ማለት ነው። ባለፈው ወንድሜ ለምን አሰርሽ? ለምን እንደዚህ አደረግሽ ብሎ መጥቶ ሩታን ለመቆጣት ሞክረ። ዛሬም ደግሞ ለምን ወንድሜ ከቤት ወጣ? ትርፍ ክፍል አለ፣ እዛ ክፍል ለሱ ብትሰጪ ምን ችግር አለ? አንድ ላይ ቁጭ ብላችሁ የኖራችሁ ልጅ ብታሳድጉ ምን አለ? ምን አገባ አንተ? ሩታ የቻለችን ችግር አንተ እስኪ አንድ ቀን ማለት ነው ሩታ የቻለችን ሁሉ አንተ አንድ ቀን እንኳን ማሸከም አትችሉም ማለት ነው። እኔ እንጃ ሁሉም የመጣ ሩታ ላይ አፌ ሲከፍት አይደብራችሁም? ትንሽ እግዚአብሔርን በጣም ሸም እኮ ነው። እስኪ ሰላማን ስጧት። በቃ ተዋት ትኖርበት። እሷ መኖር ትፈልጋለች አይደለም? በቃ ትኖር።
ተዋት። እሱ እንደፈለገ ልጁን ማየት ይችላል። በቃ አትጨቀጭቁኝ። እሱ አሸሸ ገዳይ እያለ ከሴቶች ጋር ሩታ ለሱ ባጣቆይናት እንዴ ከውሽምት ጋር የተላላጠ ማክሰስ እራት እየተባባሉ እንግዲህ ቀስ ቀስ እያሉ ደግሞ እነሱም ህይወት ይቀጥላል ማለት ነው። ስለዚህ ሩታም ትኖር እሱም እንደፈለገ መሆን ይችላል። የመጣችው አትረብሹኝ በቃኝ ብላለች ሩታ ማለት ነው። ትክክል። ስለዚህ አብርሽ ታጥቦ ጭቃ ነው። ተመክሮ ተመክሮ የማይመለስ ሰው ነው። ስለዚህ አንተም ሂዳ ወንድምክም ማክራ ወይም ካልሆነ አንተም የራስህ ህይወት መኖር አለበት ማለት ነው። ኤፍሬም ተብዮ ማለት ነው። ስለዚህ ሩታ ጋር እየመጣ አፌን አትክፈታት። ገባ እንዴ? ወንድ ልጅና ኤፍሬም አንዳንዴ ማለት ነው ቤተሰብ ትክክለኛ ነገር ይናገራል። አንዳንዴ በቃ ንግግሩ በጣም አለ አይደለ? እንጨት እንጨት ነው የሚለው ማለት ነው። የሆነ ንግግር አይችሉም። ሲናገርም የሆነ ነገሮችን አስቦ አይናገርም። ገባችሁ? አንዳንዴ ደግሞ ቆፍጠን የሚል ንግግር ይናገራል። ገባችሁ ቤተሰብ? ስለዚህ አሁን ግን ወደ ወንድሙ ተዳላና ሩታ ለምን ከቤት እሱን ታስወጣለ? ለምን አስወጣሹ? እሱ እንደዚህ ተንከራትቶ መኖር አልፈልግም ወንድሜ፣ እንደዚህ ሲሆን እንደዚህ መሆን። ሩታ ነፍሰ ጡር ሆነ ስንት ስቃይ አይታ ነው እሺ እዚህ ደረጃ ላይ የደረሰችው ማለት ነው። እንደ ሰው ብትሆነ ሩታ እዚህ ምድር ላይ አትገኙም ማለት ነው። በፈጣሪ ዘንድ ነው ሩታ እዚህ ምድር ላይ ያለችው ማለት ነው። በሰላም የወለደችው ፈጣሪ ከጎኑ ስላላት ነው። ገባችሁ? አሁን ግን አታሽቃብጡ የመጣችሁ ማለት ነው። አንተን ብትሆነ ለወንድም ነው የምትቆረቆረው ማለት ነው። ገባ? ጓደኞችን ተብዩ ማለት ነው። ሁለቱ ብሩኬና አቤላ የሚባሉ ቡችሎች የሁለቱ መለያየት አይደለም የፈለጉ። ስለዚህ ተሳካላችሁ። ይሄ ሄርሜላና አብርሽን አጋቡ ማለት ነው። በቃ ሩታ የመጣችው አትጨቃጭቁ፣ አትኖርበት በቃ ህይወቷም ማለት ነው። ምን ይመስላሉ እግዚአብሔርን ሲያስጠሉ። ስለዚህ ሩታ ያንቺ ወደፊት ከታረቃችሁ እኛ ደስ ይለናል። አንድ ላይ ብትኖሩልን እኛም የሁላችሁም ደስታ ነው። እነሱ ካልፈለጉ በግድ ሆኑ ማለት አንችሉም። ገባችሁ? ሁላችሁም በቃ የሁላችሁም ፍላጎት ነው። ሩታና አብርሽ አንድ ላይ ታርቆ ቢኖሩልን የሁላችሁም ደስታ ነው። ግን በጎን ሌላ ነገር እያደረገ ሩታ ምኑን አይታ ነው ይሄን ነገር የምትቀበለው? አብርሽ የሚመለስ ሰው አይደለም። ታጥቦ ጭቃ ነው። ይሁ ዛሬ ከሩታ ጋር ሲጣል እሱ ወደ ውሽምት ይሄዳል። ከውሽምት ጋር ኑሮ ሊያደርጉ እንግዲህ ውሽምት ጎንበስ ቀና እያለች እንግዲህ ፍጥ እያለች አናቱ ላይ መውጣት ምንም አልቀራትም። እንግዲህ ፈጣሪ መጨረሻችሁን ያሳምርላችሁ እንጂ እና ሩታን ተዋት ብዬ አስባለሁ። በቃ የመጣችሁ አትጨቃጭቋት። ልጇን ማየት ከፈለጋችሁ መታችሁ ማየት ትችላላችሁ። እንደፈለጋችሁ መሆን ትችላላችሁ። ግን የሄዳችሁ ሩታን ባትጨቃጭቋት ጥሩ ነው። ከቻልክ ወንድምክ ማስተካከል ነው። ስለዚህ ሩታ ጋር የመጣችሁ ቡጡን አቁሙና ወንድማችሁን መመከር ካለባችሁ ምከሩ። ከሴቶች እንዳይሆን ከሴቶች መራቅ ነው በቃ።